ኤፍራታ ከመኪና አደጋ ተርፋ ዛሬ የቤቷን አብቅቷታል። እንኳን ደስ አላችሁ፣ እንኳን ደስ አለን። አስደሳች ሰበር ዜና ትናንትና ሁላችንም አሳዝናል የነበረው እንደው ብዙዎቻቸው በህይወት አለች የለችም ሲሉ የነበሩ ሰዎች ነበሩና እንግዲህ ያው ዛሬ በሰላም ወደ ቤቷን ገብታለች። ዛሬም ራሷን አውቃለች። በነገራችን ላይ እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛም ምኞታችን ይህ ነበረ። እንግዲህ ኤፍራታ እንደምናውቀው ሁላችንም እንደሷ ብንሆን፣ እንደሷ ታጋሽ ብንሆን፣ እንደሷ እንደው አንዳንዴ ብታበዛውም ራሷን ትታ የሰዎች የምትኖር ራሷን የምትጎዳ ልጅ ቢሆንም ነገር ግን ሰብር ማድረጓ ትዕግስተኝነቷን ብዙዎቻችን እንደሷ ትዕግስተኛ ያደርገን ብለን ያው የምንመኘው ነው። መጨረሻ አካባቢ ያው እሷ ሁሌም አሸናፊ ነች፣ ሰላም ትሆናለች። የጊዜው ያው ልትጎዳ ትችላለች። እሱም ደግሞ በራሷ ጉዳይ ሳይሆን በሰዎች ጉዳይ ሁሌም ተጎጂ ትሆናለች። እና እንግዲህ ያው ዛሬው ወደ ቤቷን በመግባቷ እጅግ በጣም ደስ ብሎናል። ያ ሁላችንም ስጋት ነበረው። ያው የሆዷ ጽንስ ነበረ። ምን ይሆን ምን እንደው መኪና አደጋ ያው ከባድ ነው ታውቃላችሁ። እሱም ቢሆን እንግዲህ የእሷን ደግነት አይቶ እንግዲህ የማይችለው አይሰጥም አይደል? ያው ጽንሱም ደህና ነው ምንም አልሆነም ብሏል ዶክተር። ያው ከጎኗ ነው ማለት ነው። ዶክተር አበስሯታል። ዶክተር በድጋሚ ግን ይህ ጽንስ ለካ ያናታ ነው ልጁ፣ ያው ናታ ማወቅ አለበት ብሏል። ያው እሷ ለመንገር ትንሽ ብትፈራም ግን ዶክተር ለመንገር ያው ተሰማምቷል ማለት ነው። ሌላ ሰሞኑ ያው እንዳየነው ያው ዲኤንኤ ውጤቱ ያው በውሸት ነው ያሰራው። ስለዚህ አሁን እየተረጋገጠ ነው እውነተኛው። ግን ይሄ ሰውየው ማን ነው የሚነግረው ነው? ያፌት ማን ነው የሚነግረው ኤፍራታ ይሄን እንደምታደርግ ነገር ይችላል። ሀላስ አንትኖች አሉ ሰላዮች ማለት ነው። እዛ ባሰራችበት ሆስፒታል ሰላዮች የነገሩት መሆን አለበት እንጂ እንዴት ነው? ስለዚህ ውጤቱ እንግዲህ የዋቀያይሮ ፎርጅ አሰርቶ ነው እየሰጣት ኤፍራታ። ይህም ደግሞ ዶክተሩ የሚያውቅ አይመስለኝም። በሰራተኞች ነበረ የተሰራ ወይም ደግሞ ብር ከፍሎ ያሰራ ወይም ደግሞ በካሜራ ነው ያየው። በነገራችን ላይ ብላለች ዶክተሩ በካሜራ አይቶናል አለች። ስለዚህ ኖርማኒውን እንትን ያፌት ጋር ነው ያለው። ፎርጂቱ ግን ያው ወስዶ ነበረ። አሁን ግን ሁሉም ነገር ግልጽ በግልጽ ሊሆነ፣ ስለዚህ ናታና ያፌት ወንድማማቾች ናቸው ማለት ነው። ስለዚህ ሰሞኑ ኤፍራታ ሳታውቅ ምርመራ እዛ በብር ያፌት ለውሶታል ማለት ነው። ስለዚህ ዶክተር ያ የሚደረግ ነገር ስለሚያይ በከመር ስላያቸው ይዞ ጠፍቷል ማለት ነው። እንግዲህ እሱን ለማያዝ ነበረ ዛሬ ቢያዝ። ዶክተሩ ግን የራሱን ዶክተር ነው እንግዲህ እንደሚታወቀው ማለት ነው። ውርደት እንግዲህ ውርደት ከራስን በለው እዚህ ነው። ኤፍራታም እጅግ በጣም ደስ ብሏት ነበረ ያፌት የናታን ወንድም አለመሆኑ። ግን ይሄ ደግሞ ያው ወንድሙ ነው እናውቃለን እኛም ማለት ነው። ውጤቱ አቀያይሮታል። ስለዚህ አሁን ያው ሊደረስበት ነው። ምን ተሻለው? ምን ተሻለ ሰውየው? እንግዲህ ዛሬ ሁሉም ቤተሰቡ ተሰብስቦ የኤፍራታ ላይ ያው እንዳያችሁት ቤተሰቡ ስብስብ ብሎ አንድ ላይ ያው እንትኑን አሳይተዋል። ግን ሉሊት ደግሞ ሰራሽው ስራ እጅግ በጣም የሚያስጠላ ነው። ሰው በዛ ልክ ታሞ እንትን ሲል አንቺ ካሜራ ለመቅረጽ ወይ ደግሞ ለመቅዳት ሞራኑ ከየት እንደመጣልሽ ባናቅም ግን ይሄ ጥሩ አይደለም እልሻለሁኝ። ሰምተሻል ማለት ነው። በድጋሚ ደግሞ አንድ መረጃ ለመያዝ ፈለገችው ነገር አለ። ገድልሃለሁ ስትል ያው እሱን ቀርተዋለች። ግን ከዚህ በኋላ የሆነ ነገር የሸር ሊጠቀሙበት ይችላሉ። በአሁኑ ሰዓት መረጃ ማስረጃ የሚባል ነገር አለ። ይህ ነገር የሸር እንደማይጠቀሙበት ተስፋ አለኝ። ግን ያፌት ከፈለገ ግን ማነች ሉሊት እስከ መጨረሻው የወሬ ሱስ ስላለባት ቪዲዮ አልሰማችሁም እንጂ ጽንሱ የናታ ነው የናታ መሆኑን ስታቅ ቶሎ ብራ ያለቃ ትነግረው ነበረ። ከዛ ደግሞ ሌላ ችግር ይፈጥ ነበረ። ይሄ ደግሞ ራሷኑ ወረኛ ስለሆነች የወረኛ ጊዜ የለውም። እርጉዝ ነች የሚለው ብቻ ሰምታ ያው የአፌት ለመንገድ ደውላ ነበር። ያፌት ደግሞ
እዛ ወርዶ ነበረ ሆስፒታል እየተከታተለ ወረቀቱ አይሆንም የሚል ተናዶ ምን ብሎ ነበርና ግን እንዲያነሳለት አልቻለችም እንጂ ጽንሱ ራሱ የናታ ነው የሚለው ወሬ ብትሰማ ምን እንደምትሆን አላቅም። ራሷን ታብድ ነበረ። ሌላ ደግሞ ያው ናታን ነው ይሄን ጉዳይ ያላየ ወይም ደግሞ ያልሰማ እንንገረው አልንገረው አይ ነገ ምናምን እያሉ እየተባባሉ ቤት ሲመጣ ግን ያው ሉሊት ለመንገር ነበረ እንትኗን ነግረዋለች። የወሬ እንትን ስለሆነች ግን አላመናትም። እነፂ ጋር ሲሄድ በዛ ነው የተቋረጠው። እሺ ካወቀስ አሁን ያፌት ቤት ይሄዳል ወይስ ምንድን ነው የሚያደርገው የሚለው የሁላችንም ጥያቄ ነው። ሄዶስ ምን ሊያደርግ ነው? አይዶኖ አላቅም ማለት ነው። ነገር ግን ጥሩ ነገር አይፈጠርም። ምክንያቱም ያፌት የሚያሳድደው ናታን ነው ከነ ግብረ አበሮቹ በጨለማም እንዳየነው የገዛ ቤቱ በእግሩ ድረስ ከሄደ እዛው ዘግቶ የሚያስቀየው ነው የሚመስለኝ። ያው ናታም እንደዚህ አይነት ድፍረት ባይኖርህ ደስ ይለኛል። ባትሄድ ናታን የፈለገው ኤፍራታ ለማየት ሊሆን ይችላል። እንደማትሄድ ሙሉ ተስፋ አለኝ። ይገድልሃል፣ እንደ ይገድልሃል። አዎ ይገድልሃል። ሰው የሆንት ነው። በተለይ ደግሞ ጽንሱ ያንተ መሆኑ ሲያውቃል። አሁን አንተ አምነህ ተቀበል ይሁን አላቅም፣ ግን አንድ ላይ ሆኖ ስብስብ ብሎ ሲሄዱ እጅግ በጣም ደስ አለኝ። ያው ጺና አቤል በጣም ደስ የሚሉ ልጆች ናቸው። አቤላ እጅግ በጣም ተናዶ ጨጓራውን ያው ተቃጥሏል። ጺን አቤልን ብላ ቁጭ ብላ ነበረ። ያ ደግሞ 12 ጊዜ አይኑን ወደ እነሱ እየወረወረ ነበር። ይህ የቅናት መንፈስ ይባላል። ስለዚህ እንደው አሁን እዛ ቤት አቤል መውጣት አለበት። ኤፍራታ በዚህ ልክ ታማ እሱ የስራው ደግሞ ሊያስቃያት አይገባም ማለት ነው። አይገባም። ከዛ ቤት ታውጣው። ግን ለምን እንደፈረች በላቅም ያው አንዳንድ መረጃ ያለን ለእሱ ነው የምትፈራው እንጂ እዚህ ቤት እንዳይመጣ ብላ ያፌት ብትነግረው ያፌት እንዳወግሩ ሰብሩን የሚያስቀረው እዛ ማለት ነው እንደማይመጣ ያደርጋል። ነገር ግን ዋናው ኤፍራታ ደህና መሆኗን ያው ገኒ እናት ሳደለች በዛው ብታድር ጥሩ ነበር። ግን ልጅ ደግሞ የቡት ነገር ታውቃለች። እዚህ ቁጭ ብለሽ ምን ታደርጊያለሽ? የሚያስፈልገው ነገር ደግሞ ያፌት ያመጣል። ምንም ችግር የለም ሂጂ፣ አትጨናነቂ። ነገ ከነሱ ሲመጡ ትመጪያለሽ አለቻት። እንግዳውስ ምን አደርጋለሁ ሰውን ከማጨናነቅ ብላ ምንም ደስ ሳይላት ነው የሄደችው። ሌላ ሉሊት ቤት ከሄደች በኋላ ያው እንዳያችው ኤርፎን አድርጋ የምታዳምጠውን በጣም ነው የምታስቀኝ። የምር በጣም ታስቀኛለች፣ በጣም ታቃጥለኛለች። እንዴ ይህ እንዴት እንደመጣላት መቅዳቱ ቪዲዮ ሰው ይሄን ያክል ግርግር ሰው ታሟል ሲባል እንደምታያት ሆናለች። ነገር ግን እሷ የዚህ ነገር አንድን ግድ አልሰጣትም ማለት ነው። ለምን እንደሆነ ባላቅም ቪዲዮ ቀርጻ እንግዲህ ቤት ከገባች በኋላ ፈታ እያለችበት ነበረ። አሳቃቋ ሳቋ ምናምን እኔ ሌሎቹ ቢሰሟት እውነት ለመናገር ከውጭ የሚያበረሩት ነው የሚመስለው። ወይ ቤዛ ወይ ደግሞ ጽን ቢሰሙ በዚህ በእነሱ ንግግር እንደተቀጡ ራሱ ቪዲዮ እንደተቀረጹ ራሱ ቢያውቁ የምር በጣም የሚጠላት ነው የሚመስለኝ እውነት ለመናገር። ነገር ግን ፈታ ነው ያደረገችኝ። ያን ስትዘል ነበረ ናታን የመጣው የነበረው ነገር ግን ያው መጀመሪያም ለመንገር በጣም ጓጉታ ነበረ። ነግረዋለች፣ አላመነም። ያው ወደ ፎቅ ወጥቶ እነሱን ለማረጋገጥ ነበረ። ነገር ግን ያው ሳይነጋገሩም ቪዲዮውን አለቀ። ሌላ ደግሞ ያፌትን የቀጠረው ሰው ጋር ሲደርስ የተቀጠረው ዶክተር ነው። ዶክተሩ በዛን ምን እንደሚያደርገው አላውቅም። በጨለማ እርምጃ ወስዳለው ስልኳ አትዝጋው እያለ ነበር። ወደ መኪናው ጠጋ እያለ ነበረ። ዶክተር ደግሞ መነጽር ወጥሮ ለብሶ ያው እየጠበቀው ነበረ ምን እንደሚያደርገው ባላቅም። እሱን በእርግጥ ጃይዝ መሆን አለበት። ራሱንም አዘጋጅቶ መጠበቅ ነው አለበት። እንደዚህ አይነት ነገሮችን የሆነ እንትን መውሰድ ነው ኃላፊነትና እስከ ህይወት ድረስ ኃላፊነትና መውሰድ ግድ ነውና ዶክተሩ ማሳዘነኝ። እሱም ደግሞ በሰው እንትን ሲል ነገሩ እሱ ሙያውም ነው ሙያው የሚፈቅደው ነገር ነው የሚያደርገው። አንዳንድ ሙያ ቢሶች ናቸው በብር በሆነ ነገር ደድሮ የተባሉት ነገር የሚያደርሱት ማለት ነው። ያው ይሁን እንጂ ይህን ዶክተር ሁሉም ነገር ስለሚያውቅ አሁን ያፌት እዚህ ጋር ዛሬ ምን እንደሚያደርገው አላውቅም። እንግዲህ እርምጃ ሊወስድ ነው። ኧረ ወይ በሽጉጥ አንድ ጊዜ ነው የሚለው። ከዛ በኋላ እንደው ቀድሞ እሱን ቢደፋው የተሻለ ነው።
ሰውየው ተንኮለኛ ስለሆነ እንዳያችው መኪናም ላይ ምንም አደጋ አልደረሰበትም። እኔ ራሱ እግሩን የሚያነቅሰው ሰው ምንም አልሆነም ምናምን እንዳይለው ይመስለኛል። እንደው ብላለች ኤፍራ ማነው ጽዮን ማለት ነው። አየሽው እሱ ምንም አልሆነም እኮ ግን እንትኑ አላማው ኤፍራታን ለመግደል ነበረ እኮ አየሽው እሱ ምንም አልሆነም አለች። በጣም ነው አሳቀችኝ። ያው እንዳየነው ከሆነ ያው በራሱ ሳይሆን ኤፍራታ ነው መኪና እየነዳ መሪው እጁን እንዳይዝ እንትን ብላ ነው እዛ ላይ ያጋጩት። ግን ያው በነገረ ስራው ነው። ሰው ዝም ብሎ አይደለም የሆነ ነገር የሚያደርገው ተናዶ። ናታ ስልክ ጠልፌዋለሁ እንደው የማንኛውም ከዛሬ አያልፍም ዛሬ ይደፉታል ወይም ደግሞ ይይዙታል ሲላት ነው እንግዲህ መኪናው መሪ ይዛ እንዳይንቀሳቀስ እየመታችው በዛ ነው የተጋጨው ማለት ነው። እሷን ለማጥፋት ምናምን አይደለም። በዚሁ ልንገርሽ ብዬ ነው። ያው እሱ ምንም አልሆነም። እሷ ሊገድል ፈልጎ ነው እንጂ ያልሽው መልሱ ይሄ ነው ማለት ነው። ቢሆንም እሱም የሰራው ተንኮል ያው ቀላል የሚባል ባይሆንም ግን እውነታው ይሄ ነው። እንደው እንደምንም ብላችሁ ኤፍራታ ከዛ ቤት አውጥታችሁ ከናዳ ጋር ጨምራችሁ ናታና እዛችኛዋ ሴትዮ ስራ አንድ ላይ ቶሎ ቶሎ ጨርሶ እንደው ስራው መቀጠሩም ትቶ የህይወቱ ስለሚያሰጋ ከኤፍራታ ጋር አብሮ ቢኖሩ የተሻለ ባይነኝ። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። እንኳን ደስ አላችሁ።